በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 20 ቀን የሰማዕቱ የቅዱስ በብኑዳ የምስክርነቱ ፍጻሜ ሆነ። ከእርሱም ጋር ቅዱስ ቄርሎስ ከ12ቱ ልጆችና ከሚስቱ ጋር በሰማዕትነት አረፈ። ይህም ቅዱስ ለጋብቻው በተጋድሎ በብሕትውና የሚኖር ተሐራሚ ነበር። ይህም ቅዱስ ለብቻው በተጋድሎ በብሕትውና የሚኖር ተሐራሚ ነበር። የታዘዘ መልአክም ተገለጠላትና እንዲህ አለው፣ ይህንንም ሰጠው። የመቀደሻ ልብስ ለብሰህ ወርደህ ለመኮንኑ ተገለጥለት አለው። በዚያን ጊዜም ጨካኝና አረመኔ የነበረው መኮንን አርያኖስ መጥቶ ወደዚያች ሀገር ወደ መድረሻው ጊዜ ነበር። ይህንን ባሕታዊ አባ በብኑዳን በዛ በፊት ፈልጎ አጥቶት ነበር። አሁን ግን ቅዱስ በብኑዳ በገዛ ፈቃዱ መልአኩ እንዳዘዘው ሄዶ አርያኖስን ተገናኘውና በፊቱ ቆመ። በክብር ባለቤት በጌታችን በኢየሱስ ክርስቶስ የማመን ክርስቲያን ነኝ ብሎ መሰከረ። ጨካኙም አርያኖስ መጀመሪያ ፈልጎ ያጣው የታወቀው ባሕታዊ መሆኑን ሲያውቅ እንዳያሰቃዩት በእግር ብረት አስረው በጨለማ ቤት ውስጥ እንዲጥሉት ጭፍሮችን አዘዛቸው። በጨለማ ቤት ውስጥም በጣሉት ጊዜ ታላቅ ብርሃን ወጣ። የእግዚአብሔር መልአክም ድጋሜ ተገልጦለት ካጽናናው በኋላ ከቁስሉ ፈወሰውና ሰማዕትነቱን በትዕግስት እንዲፈጽም አደረገው። በዚያችም አገር ስሙ ቄርሎስ የሚባል አንድ ሰው ነበር። እርሱና ሚስቱ 12 ልጆችም አንድ ላይ አባ በብኑዳ አስተምሮ በጌታችን አሳመናቸው። ቅዱስ ቄርሎስም ቤተሰቡን በከሃዲው ፊት የጌታችን አምላክነት መስክረው በሰማዕትነት አርፈው የክብር አክሊልን ተቀዳጅተዋል። አርያኖስ በዚህ እጅግ ተቆጥቶ በአባ በብኑዳ አንገት ላይ ትልቅ ድንጋይ አስረው ወደ ባህር እንዲጥሉ ታዘዘ። እንዳዘዛቸውን ባደረጉ ጊዜ የአባ በብኑዳ ከድንጋዩ ጋር የሚዋኝና የሚንሳፈፍ ሆነ። ዳግመኛም ይዘው የሰሌን ዛፍ ላይ ይሰቅሉት ዘንድ አዘዘ። በሰቀሉትም ጊዜ ያቺ ሰሌን 12 ዘለላን አፍርታ ለመጪው ትውልድ መታሰቢያ ሆነች። ከዚህ በኋላ የቅዱሱ የከበረች ራሱን በሰይፍ ቆረጡትና የሰማዕትነት ፍጻሜ ሆነ። የክብር አክሊልንም ተቀናጀ። የሰማዕቱ የቅዱስ በብኑዳ ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። በጨካኝነቱ በአረመኔነቱ የሚታወቀው ብዙዎችን ሰማዕታትን አሰቃይቶ ይገድል የነበረው የእንዲናው ገዢ አርያኖስ በሰማዕቱ ጸሎት አምኖ እርሱም ራሱ በንጉሱ በዲዮቅልጥያኖስ ፊት የጌታችን አምላክነት መስክሮ በነገው ዕለት መጋቢት 8 ቀን በሰማዕትነት አርፏል። መጋቢት 8 ቀን ወደ ኋላ መልሶት ነው። እዚህ ላይ ታሪኩን እንትን ብለውበት መሰለኝ። ከዚህ በፊት ለአርያኖስ በይበልጥ ለማወቅ እንዲረዳን የሰማዕቱ የአባ አሞኒዮስን ታሪክ በማምጣት ግድ ይሆንብናል። እርሳቸውም አስቀድሞ በአርያኖስ እጅ በሰማዕትነት ሲያርፉ አርያኖስም ደግሞ አምኖ ሰማዕት እንደሚሆን ትንቢት ተናግረው ነበር። ጨካኙ አርያኖስም በቀድሞ ሕይወቱ ሳለ የክርስቲያን ደም እንደ ውሃ እያፈሰሰ ወደ እስና አገር በደረሰ ጊዜ ብዙ ሰዎች ተሰብስበው በአባ አሞኒዮስ ስር ተቀምጠው ሃይማኖትን ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞኒዮስም ግን አስሮ ወስዶ ለጣዖቱ እንዲሰግዱና እንዲሰዉ አዘዛቸው። አባ አሞኒዮስ ግን ከንቱ የሆንክ የእንቆቅልሽ ጨዋታህን ብላሽ የሆነ ነገርህንም መስማት አልወድም፣ የረከሱ ጣዖቶችን ማየት አልፈልግም ብለው ለመኮንኑ ለአርያኖስ መለሱለት። አርያኖስም በዚህ እጅግ በቁጣ ተመልቶ አባታችን በሕይወት ሳሉ እሳት ውስጥ እንዲጣሉ አዘዘ። አባታችንም ወደ እሳቱ ውስጥ ከመጣላቸው በፊት እጅና እግራቸው እንዲታሰሩ እንደታሰሩ ስለ አርያኖስ ጸለዩለት። ጸሎታቸውን ከፈጸሙ በኋላ አርያኖስንም ተመልሶ እርሱም ራሱ ሰማዕት እንደሚሆን በእርሱ ላይ ትንቢት ተናገሩ። ከዚህ በኋላ አባ አሞኒዮስ ወደ እሳቱ ተወርውረው ያማረ ሰማዕትነታቸውን ታኅሳስ 14 ቀን በድል ፈጸሙ። የድል አክሊልንም ተቀዳጁ። ስጋቸውንም እሳቱ ከነደደበት ቦታ ባወጡ ጊዜ የእሳቱ ነበልባል ምንም አልነካቸውም ነበር። ከስጋቸውም ብዙ ተአምራት ተፈጽመው ታዩ። በአባ አሞኒዮስም ትንቢት መሰረት ጨካኙ መኮንን አርያኖስም በመጨረሻ ዘመኑ በጌታችን አምኖ በሰማዕት ሆኖ በክብር አርፎ የሰማዕትነትን አክሊልም ተቀብሏል። አርያኖስ በጨካኙና በአረመኔነቱ ወደር የሌለው መኮንን ነበር። በእጅጉ እያሰቃየ የገደላቸው የሰማዕታት ቁጥር በውል አይታወቅም። ነገር ግን በከበሩ ፊልሞንና አብላኒዮስ ተአምራት እንደ ሳውል ተመታ።
ጸሎታቸውም ረድቶት ወደ ማመን መጣ። የከበሩ ፊልሞንና አብላኒዎስ በእርሱ እጅ በሰማዕትነት ካረፉ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳት ሰማዕታት ደም ወስደህ ዓይንህን ብትቀባ ትድናለህ አለው። ያን ጊዜ ማርያኖስ ከሰማዕትነት ደም ወስዶ ዓይኑን ቢቀባው የታወረች አንድ ዓይኑ ፈጥና ዳነች፣ ማየትም ቻለ። ከዚህ በኋላ በቅዱሳኑ ላይ ባደረገው ክፉ ሥራ ሁሉ ምሕረት በሌለው ስቃይም ስላሰቃያቸው ተጸጽቶ አዘነ። በጌታችን በኢየሱስ ክርስቶስ ማምኖ ሰማዕታቱን መግደሉን ማሰቃየቱን ተወ። ተነስቶም ጣዖታቱን ሰባበራቸው። ንጉሥ ዲዮቅልጥያኖስም መኮንኑ አርያኖስ በጌታችን ማመኑን በሰማ ጊዜ ጭፍሮችን ልኮ አስመጣውና በምን ምክንያት ጣዖቶችን ማምለኩን እንደተወ በክርስቶስ ማመን እንደጀመረ ጠየቀው። እርሱም በቅዱሳን ሰማዕታት እጅ ጌታችን ያደረገውን አስደናቂ ታምራት መናገር ጀመረ። ሰማዕታቱም ሰውነታቸውን ቆራርጠው ከጣሏቸው በኋላ እንደገና ጌታችን ኢየሱስ ክርስቶስ እንደሚፈውሳቸው መሰከረ። ንጉሥ ዲዮቅልጥያኖስም ይህን ሲሰማ በታላቅ ቁጣ ሆኖ አርያኖስን በጽኑ ሥቃይ እንዲያሰቃዩ ታዘዘ። ሁለተኛም ጉድጓድ ውስጥ እንዲጨምሩትና የጉድጓድ አፍ እንዲዘጉበት ስላዘዘ በአርያኖስ ላይ እንደ ንጉሡ ትእዛዝ አደረጉበት። ነገር ግን ጌታችን መልአኩን ላከለትና ከጉድጓድ አውጥቶ ድንገት በንጉሥ ዲዮቅልጥያኖስ ምኝታ ቤት ውስጥ አቆመው። ንጉሡም ባየው ጊዜ ደንግጦ አንተ ማን ነህ አለው። አርያኖስም የእንዴናው ገዥ አርያኖስ ነኝ አለው። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙ ታዘዘ። አርያኖስም በባህር ውስጥ ተጥሎ ሳለ በብዙ ጭንቅ ነፍሱ ለእግዚአብሔር አሳልፎ ሰጠ። አርያኖስ በማቅ ተጠቅልሎ ከባህር ውስጥ ከመጣሉ በሰማዕትነት ከማረፉ በፊት ዘመዶቹና አገልጋዮቹ ሲሰናበታቸው እንዲህ አላቸው። ለሥጋዬ እርሱ እንደሚያስብና ወደ አገሬ ወደ እንዲናው እንደሚመልሰው ሌሊት በራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ጠብቁ ሥጋዬን አላቸው። ወደ ባሕሩም ባሰጠሙት ጊዜ ጌታችን እንደ ነቢዩ ዮናስ አሳ አንባሪ ያዘዘለት። አንበሪውም የአርያኖስን ሥጋ ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ መሬት ላይ አኖረው። የአርያኖስም አሽከሮች እርሱ አስቀድሞ እንደነገራቸው ከዚያ እየጠበቁ ነበርና አሳ አንባሪው አምጥቶ መሬት ላይ ሲያኖረው ተቀብለው ወደ እንዲናው አገር ወሰዱት። በዚያም የአርያኖስን ሥጋ ከቅዱሳን ሰማዕታት ከፊልሞንና ከአብላኒዎስ ሥጋ ጋር በአንድነት አኖሩት። እነዚህም ፊልሞንና አርያኖስ በቀድሞ ግብሩ ሳለ በሰማዕትነት የገደላቸው ቅዱሳን ሰማዕታት ናቸው። አምላካችን ከሰማዕታቱ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።